ግን ሙሉን አብሮ እንግዲህ እንዳንተ ሁሉም ሰው እና ደደብ ይመስላል። ቆሻሻ አስጠላ ማለት ቆሻሻ ነው። እንደው እኮ አሳያልኳ። እሺ አሳይ በቃሽ። የትኛው ነው? ለምን ትውጠኝ ነው ማለት ታውጠኛለህ? አሳይ ለምን አላሰጣም? ይሄን አትሰራው ላንተ ተወለ ክብረን ያወጣው አትሰራ ዝም በል አሳይ። እሺ የትኛው አንብብ ማንበብ ነው ያንተ ብሎ ቁርአን ማንበብ አታውቅም። ቁርአን ነው እሺ የትኛው ላውጣሽ ነገር ያውና አውጣው። እሺ የትኛው ላውጣ ነገር አየህ ድንቁርና ምንቆው ተመለንተ እና ቤቴ የተጣላክ ወላሂ ግን ላውጣልህ ችግር የለውም። እሺ አውጣ እሺ ላውጣልሽ ድንገት ገባ ነው ይሁን አውጣ። እሺ ከስንት ጀምሬ ላውጣልህ? ይኸውልህ ድንገት ገባ ነው ይሰማው ካለ አውጣ። እሺ በቃ እሺ ላውጣልሽ። እሺ ይቅርታ የት ጋር ላውጣልህ? ከየመጀመሪያው ላውጣልህ አንዴ በቃ ከመጀመሪያው እንደ ሙስሊም ደደብክ የለም ጎድ እነ ኮንፊደንሳችሁ ይኸውልሽ አባ ይብቃሽ። ትልቅ ሰው ነሽ። አንዴ አንብብሽ ከመጀመሪያው ጊዜ አንተ ቆሻሻ። እሺ አንዴ እሺ አንብብሽ አንተ ደስ ካለህ ከተመቸህ ከአንድ ጀምሮ እባክህ ይኸውልህ ይሄ ራሱ ነው ላሳይህ። ያው ቁጥር 29 ላይ እግዚአብሔር ተጸጸተ ይላል አይታየም? እግዚአብሔርም በእስራኤል ላይ ሳኦልን ስላነገሰ ተጸጸተ። እሺ በቃ ይኸው ከአንድ ጀምረሽ በቃ ቢሆን አብራሩ ግን ረጋ በል እሺ። ከአንድ 19 ወይኔ በፈጣሪ ከአንድ ጀምረህ አንብበውና አስረዳ። ለምን አባት ነው ከአንድ ጀምሮ ማለት አንተ ደደብ አባቴን አትስደብጥሩ አይደለም አንተ ልጅተው አባቴን ደደብ ነው እንደው ወላሂ የምትሉትም ይሄ አላህም ደደብ ነው እስቲ ምን አባተ ምን ይባላል? አሁን ተነስቼ ከተተተተ ያርገ ብረጋግጥህ ምን ታመጣለህ? ኮሜንት ላይ ማንም ሰው እንዳይሰድበው እሺ አትስደቡት። እሺ ቆም ብላችሁ አስቡ ክርስቲያኖች። እኛ የራሳቸውን መጽሐፍ ነው ልክ እንዲህ ቃል በቃል ነው እኔ የማወጣው። እኔ የራሴን ግምት ብሰጥ ኖሮ ተናገሩኝ ችግር የለው። እኛ እንደናንተ አናደርግም። ይሄ ያለው መጽሐፋችሁ ላይ ነው። ተጸጸተ ይላል መጽሐፍ። ጠይቅሽ ፈስ ለምንድን ነው የሚጠላው? አላህ በፈስ ምክንያት ለምንድን ነው ጸሎት የሚረክሰው? አንድ ሙስሊም ጸሎት እያደረገ ፈሱን ከፈሳ ጸሎቱን የማይሰማበት ምክንያት ምንድን ነው? ምን ያገራል? ኧረ ካካም ያርግላ ምን ችግር አለው? አሁን እናንተ ጋር ሽንት ቤት ቁጭ ብለህ ካካ እያረክ ምናምን ደቅ ብለህ ያምታታው ማድረግ ትችላለህ ማለት ነው። እናንተ ጋር በጣም የሚገርም ነው። አንተ እንዲህ ቆመህ ምናምን እየሸና ትጸልያለህ። ፈስን የፈጠረ እኮ እግዚአብሔር ነው አለ አይደል? ፈስን የፈጠረ እኮ አዎ፣ ይሄኛውን የፈጠረኝ ባጤ ዝርክርክ ያላችሁ ነው ወላሂ። ቆይ አንዴ እንደው ይሄንን የፈጠረው ካካናን ፈጠረን ፈጠው። ቆይ መገርሳ አዳምጥ አንዴ ሚውት ማትሰማ ከሆነማ ይሄንን የፈጠረው ሽንትንና ካካንን ፈጥሯል። ስለዚህ ሽንትና ካካ እያርከፈከፍክ መጸለይ ትችላለህ አይሳችልም? ይኸውልህ እኮ ፈስ ችግር አለው ሊያመልጠው ይችላል። ፈስ ኖርማል እኮ ይጸዳዳላ ብራዘር። ይኸውልህ እስልምና ለምን ተዘዳዳችሁ ነው? ቆይ ለምን ተዘዳዳ እና ተግማምተን ኑሩ እንደናንተ ለምን ተዘዳዳ ነው? የጤና ጉዳይ እኮ ጤና መምህራን እና ለምን ተዘዳዳ ነው ወይ ያገናኛል? አሁን እኮ ለምን ተዘዳዳችሁ ነው? ቆይ ለምን እሺ፣ እኛ ስንቱን እናስተምራችሁ? ሽንት ቤት ዋይ ዘመግባት አስተማርን። ቆይ አንዴ ሚዩት አርግ ማድረግ አይችልም ማለት ነው። ታመ ጸሎት ቆይ አንዴ ሚዩት አርግ አንዴ ቆይ አንዴ ሚዩት አርግ። እሺ ኧረ ቆይ አንዴ ቆይ ደህና ጥያቄ ካለ ትጠይቃለህ። አንዴ እናንተ ጋር እንግዲህ ኧረ ቆይ ሚዩት እያደረጋችሁት አንዴ ሞዴሬተሮች ይሄን ሰውዬ አንዴ በነገራችሁ ላይ ቆይ ወይታችሁ ረድና ተመለሰ ትገባለህ። እሺ በነገራችሁ ላይ ክርስቲያኖች መረዳት ያለባችሁ አንድ ነገር አለ። እኛ ሽንት ቤት እንዴት እንደሚገባ አስተማርናችሁ። ተግባባ። ይሄ ጨሌ ምናምን ታውቃላችሁ። ጨሌ ካካችሁ እንደዚህ ተንጠልጥሎ እንዳይሄድ እርዳታ አደረግንላችሁ። ሽንት ቤት ታጠቡ፣ የኪንታሮት በሽታ እንዳይዛችሁ። ተግባባን። እንደዚህ ደርቆ ተንጠልጥሎ
የደረቀ ነገር ሆኖ እንዳትሄዱ ጽዳትን አስተማርናችሁ። ተግባባን? ሐኪም ቤት ብትሄዱ እንደ ሙስሊሞች ታጠቡ ነው የሚባለው። እንደ ሙስሊሞች ታጠቡ። ዮኒ ማኛ እንኳን ይኸው መሰከረ። ምን ብሎ ነው የተናገረው? ቀሪ ሂሳብ አለ በሶፍት ራሱ ቀሪ ሂሳብ አለ ብሎ ነው የተናገረው። እንዴ እውነቱን ነው። ቀሪ ሂሳብ አለ። በውሃ ታጠቡ፣ መታጠብ ተማሩ፣ ንጽህናን ተማሩ። ይህ ንጽህናን ያስተማሪያን ጭራሽ ውለታ እኮ ነው ያለልን። ስለዚህ አምላክ ፊት ስትቆም ይሄ በካካ የምታስወግደው ይሄ ይሸታል እኮ ይገማል እኮ ዱድ ስማያውጭ ይሸታል። የሚሸት ነገር ደግሞ አጸያፊ ነገር። እናት ፊት የማታረገውን አባት ፊት የማታረገው እንግዳ ፊት ባለስልጣን ፊት ቆመህ የማታረገውን ነገር አምላክ ፊት ቆመህ እንዴት ነው የምታረገው? አንተ ምን አይነት ርካሽ የሆነ ለአምላክ ምን አይነት ቦታ ነው ያለ? ምን አይነት ቦታ ነው ያለ? አምላክ ፊት እንዴ አምላክህን እየጸለይክ እየጠየቅ ሰውን ወጣ እንዴ ምን ሆነ ነው? አረ ብራዘር ተረጋጉ። ደና ጥያቄ ጠይቁ። ስመጡ እሺ፣ እራሳችሁ ላይ እንዴ በባክፋየር የሚያደርግ ነገር አትጠይቁ እሺ። ውሸት ነው። መጽሐፍ ቅዱስ አይልም። አትዋሽ አይልም። ይኸው ላንብብልህ። እሺ ምን ከፈለክ ላንብብልህ። አንዴ ቆይ። የተናገርኩት ንግግር ውሸት ነው። እንደዛ ውሸት ነው። ይኸው ላንብብልህ። ውሸት ነው። አታዳምጥም? ረጋ በል። ይኸውልህ መጽሐፍ ቅዱስ አይልም። አትቃሽ። ምንድነው የማይለው? ቆይ ይኸው ላንብበው። ምንድነው የማይለው? እዛ መጋባት የለም እኮ። እሺ አንድ ጊዜ የተናገርኩት ንግግር ምንድነው? ድገምላቸውና ይሄ የተናገርከው መጽሐፍ ቅዱስ እዛ መጋባት አለ ብሏል ነው የምትለው። መጽሐፍ ቅዱስ አይልም። ቁርአንን ብቻ ተርካንተ። አሁን ቁርአንን ብቻ ረጋ በል። ወይኔ በፈጣሪ ላንብብልህ። ዝም ብለህ የማታውቀውስ ገብተህ አዘባርቅ። መጽሐፍ ቅዱስ የሚለውን ላንብበው። አንድ ጊዜ ረጋ በል፣ ቀስ በል። ከኔ ጋር ልታወራ ከሆነ አዳምጠኝ እሺ። አንተ አሁን ረጋ በል፣ ቀስ በል። ድምፅህን ሳይሆን ማጮህ አለብህ። ማስረጃህን አጩህ። አንድ ጊዜ ከወሱፍ ጋር ስትመጣ ጊዜ ማለት ነው። ድምፅን በማጮህ አትመም። ማስረጃህን አጩሁ። ወንዶች ከሆናችሁ አንድ ትንሽ ተረጋጋና እድል ይሰጣል። አንድ ጊዜ እኔ በሰው መጽሐፍ ላይ ማሽሳ አይደለም። እኔ ከራሴ አንዳች አልናገርም። እንዳነበብኩ እናገራለሁ። ንግግሬ ቅን ነው፣ በማስረጃ እንጂ አለማስረጃ አልናገርምና። ዳሩ ግን ትምህርቴስ በመጽሐፋችሁ ላይ የተመረኮዘ ነው። ገብታችኋል አይደል? ስለዚህ መጽሐፍ ቅዱስ ላይ ምን ነበር ያልኩት? ያን ቃል ራሱ ቢደግምልኝ ደስ ይለኛል። ራሱ ይኸውልህ፣ ረጋ ብለህ ወንድማችን፣ ወገናችን ማግባት አለ እያልክ ነው አንተ። ያው በገነት ማግባት አለ። በገነት ውስጥ አምላክ ባልና ሚስት ነው እንዲኖሩ አዳምና ሔዋንን ፈቅዶላቸዋል። በገነት ውስጥ ልክ እንዲሁ መብላት አለ። ይሄንንም እግዚአብሔር ፈቅዶላቸዋል በገነት ውስጥ እንዲበሉ ብያለሁ። ይሄ ውሸት ነው እያለ ነው ይሄ ልጅ። አሁን የተናንሳና ይሄ ነገር ውሸት እንደሆነ አስረዳቸው። አይ መጀመሪያ አይደለም። አሁን አንድ ጥያቄ ልጠይቅ። አንተ አሁን በመጽሐፍ ቅዱስ አታምንም አይደለ? አሁን ይሄ ሰው አሁን ሚውቱን አንስቶ በመጽሐፍ ቅዱስ ላይ በገነት ውስጥ እንደዛ አይነት የለም ማግባት የለም የሚል ቦታ ቢያሳይ ታምናለህ? ወደ እሱ እንመጣለን። የተናገረው ምን መሰለህ? ያልከው መጽሐፉ ላይ የለም ማሽታና ያለው አይደለ? አሁን ያልኩት መጽሐፉ ላይ አለ ወይንስ የለም? አንዴ መልስልን። ከላይ የለም። ይኸው ላንብበው። እሺ፣ ስለ አዳምና ስለ ሔዋን ባልና ሚስት ነው እንዲኖሩ በገነት ውስጥ። በምድር ነው። አሁን የምናወራው ስለዛኛው ዓለም ነው። ከቂያማ በኋላ ነው። እባክህ አዳምጥ። በገነት ውስጥ ነው ያልኩት። በገነት ሚስት የለም። እሺ፣ እንግዲህ አሁንስ አንዴ ረጋ በል፣ ቀስ በል። አዳምና ሔዋን በገነት ውስጥ ባልና ሚስት ነው እንዲኖሩ ፈቅዶላቸዋል። ሚስቱ ነበረች በገነት ውስጥ እንሳ ነበረችም? እንደ መጽሐፍ ቅዱስ በገነት ሚስት የለም ጭራሽ። በቃ እንደሱ ከሆነ አሁን ማስረጃ ላሳየህ። እኔ ላንብበው። ይኸው ይዤዋለሁ እኮ እኔ ላንብበው፣ ላሳየህ። እሺ፣ የአዳምና ሔዋን ታሪክ አንብበል። ይኸው ላንብብልህ። የአዳምና ሔዋን ይላል። እኔና ያንተ ነው የምንጫወተው። እነሱ ሞተዋል። እሱስ አትሰማም እንዴ? መጽሐፉ ላይ የተናገርኩትን የለም። አረወረ ቢልካማ ገባኝ እሳቸው ጋር። አሰላሙ አለይኩም። ወአለይኩም ሰላም። እንዴት ነህ? እንዴት ነው? ደህና ነህ? አልሐምዱሊላህ። እንዴት ነው? አለን። ሰላም ነው? አልሐምዱሊላህ። ወላሂ በጣም ነው የምወደው። ወላሂ አላህ ይውደድህ። ሽክራን። እንዴት ነው ታዲያ? አለን። ሰላም ነው? የምጠይቁህም ጠፋኝ ወላሂ። መርሐባ። ደህና ነህ አይደል? አልሐምዱሊላህ። ሁሉ አማን።
ልጅ ትመስላለህ። ስንት ዓመትህ? 17 ማሻአላህ። ቁርአን ትቀራለህ? አዎ ጀምሬ ነበረ። አሁን አቋርጬው ነው። ሒፍዝ ገብቼ ነበር። አንዴ ቀጥል እንጂ ሒፍዝ ማፈዝ አለብህ በዚህ በልጅነት እድሜ። ኧረ ገባ አሁን ልገባ ነው በቅርብ ኢንሻአላህ። ቀጥል አለብሽ። በሉ ሀያሽ ሰላም አለይኩም። ቁርአን ቅራ ቁርአን። እሺ አይ ጉዲ ቅራ ተጅዊድ ግን ትንሽ ይቀረኛል። አብሽር أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل للمخلفين من الأعراب شغلتنا أموالنا وأهلنا فاستغفر لنا يقولون بألسنتهم ما ليس في قلوبهم قل فمن يملك لكم من الله شيئا إن أراد بكم ضرا أو أراد بكم نفعا بل كان الله بما تعملون بصير صدق الله العظيم. قل للمخلفين بأمير جمرة سيقول لك المخلفون من الأعراب شغلتنا أموالنا وأهلنا فاستغفر لنا يقولون بألسنتهم ما ليس في قلوبهم قل فمن يملك لكم من الله شيئا إن أراد بكم ضرا أو أراد بكم نفعا بل كان الله بما تعملون خبيرا. ما شاء الله دمسه قوز بخارج الحروف عوتات قوز له أحكام التجويد قوز له قنا تاكور تهيب زي جرسوشي. مرحبا شو أستاذ ደግሞ አንድ ነገር ልንገሩ። እሺ እንደዚህ ላይቭ ገብቼ ማለት ነው መጡና ላይቭ ውስጥ ገቡና ከዛ እንደዚህ እንጠይቅ የሆነ ጥያቄ እየጠየቁኝ ኧረ እኔ እንደው ብሳሳት እንኳን ከኔ ከፍ ያለ ሰው ጠይቁ ብዬ ስላቸው ሁሱ ጋም ሂደን ነበረ። ስንገባ አላስገባን አለ። ግን ብዙ ጥያቄ ነበረን አሉ። ዝም በላቸው እንዲህ አሉ። አይመጡም፣ ውሸታቸው ነው። እዚህ መጡ ማለት አላህ ሌሊት ላይ ይወርድና ማን ነው እንትን የሚለው ብዙ ነገር ያሉኝ። ኧረ የማይባል ብዙ ነገር ብለውኛል። እዚህም ቤት ሄደን ምናምን ያሉት ውሸታቸው ነው። እሺ እዚህ አይመጡም እነዚህ ልጆች። እዚህ መጡ ማለት አሳ ከውሃ ውስጥ ስትወጣ እንደምትሞተው እዚህ ከገቡ ፍጻሜያቸው ይሆናል። አይመጡም እዚህ ከነ ዲያቆኖቻቸው እዛው ላይባቸውን ከፍተው እንደዚህ በቃ ማያውቁ ልጆችን ማለት ነው የሚችሉት። እዚህ መጥተው ካወሩ ገስት ላይ አደንቃቸው። አይመጡም፣ ፍጻሜያቸው እንደሚያ ያውቁት። እና ለማንኛውም እውቀትን እንትን በል መከታተልህን ቀጥል። እሺ ሂፍዝህን አታቋርጥ። አቋርጫለሁ ብለኸኝ አታቋርጥ። ሂፍዝ ቀጥል። እሺ መርሐባ። አንዴ ልቅራለሁ። አይ ይቅራል። أعوذ بالله من الشيطان الرجيم إذ جعل الذين في قلوبهم الحمية حمية الجاهلية فأنزل الله سكينته على رسوله وعلى المؤمنين وألزمهم كلمة التقوى وكانوا أحق بها وأهلها وكان الله بما تعملون بصير. طيب بصير على الشيء بصيرة. حيا بك. والسلام عليكم أستاذ واحد.
ጊፍት የሰጣችሁኝ ወላሂ አመሰግናለሁ። ኑሩልኝ። እሺ